ዛሬ ስሜን ስታሳጥሩ ዝም ካልኳችሁ ነገ ደግሞ እድሜውን ላሳጥር ትላላችሁ። ኢትዮጵያ ውስጥ ስራ እንዲከበር ያደረገው ደርግ ነው። ከዛ በፊት ስራ የተናቀ ተግባር ነበር። የጥንቱ በገና መቺ የጨዋ ልጅ ተዋርዶ እንጨት ስብራ ቆላ ወርዶ ሲያነደው ያድራል ሌሊቱን ቀን የሰበረውን ሲል ጨዋነትና የጉልበት ስራ አብረው እንደማይሄዱ ለማመልከት ነው። ዋይ ዋይ ባላባት እንግዲህ ቀረ ሳይሰሩ መብላት ይሉ ነበር የዩኒቨርሲቲ ፋኖች። ደርግ ስራን አስከበረ። አንዳንዶች እንደውም በአንድ ጊዜ ሁለት ስራ ደርበው የሚሰሩ ነበሩ። ለምሳሌ አትሌት ምሩጽ ይፍጠር ሩጫ ልምምድ ሲያደርግ እግረ መንገዱን በየቤቱ ፖስታ ያድል ነበር። በደርግ ብር ኖቶች ላይ ያሉትን ምስሎች ተመልከቷቸው። ሰፌድ የምትሰፋ ሴት፣ የሚመራመር ሳይንቲስት፣ ቡና የሚለቅም ገበሬ፣ እየቦዘነ የለም። መንግስቱ ኃይለማርያም እልል ያለ አምባገነን ነበር። በስራ ግን ቀልድ አያውቅም። ከዕለታት አንድ ቀን መንጌ አለማየሁ እሸቴንና ጥላሁን ገሰሰን ወደ ቢሮ አስጠራቸው። አሌክስ አለ መንጌ ከፊት ለፊቱ የቆመውን ጸጉረ ሉጫ ወጣት እየተመለከተ። መንጌ ድምፃዊ አለማየሁን አሌክስ ብሎ የጠራው ለማቆላመጥ ፈልጎ ሳይሆን ሰዓት ለመቆጠብ ነው። የባላባት መንግስት ጊዜን ከማያባክንባቸው መንገዶች አንዱ የተንዛዛ ስም ማውጣት ነው የሚል እምነት ነበረው መንጌ። እናም አብዮቱ የሰጠውን አደራ ተጠቅሞ ስም የማሳጠር ዘመቻ ላይ ሲሰማራ ጊዜ አልፈጀበትም። በዚህ መሰረት አጥናፍ ሰገድ አባተ አጥናፉ አባተ ተብሎ ሲጠራ፣ ኃይለ መስቀል ፊዳ ደግሞ ኃይሌ ፊዳ ተብሎ እንዲጠራ ተወሰነ። መንጌ ከዚህም አልፎ ፍቅረ ስላሴ ወግደረስ የተባለው ዘለግ ያለ ስም ተሸክሽኮ ፍቅሬ ወጉ ተብሎ እንዲጠራ ሐሳብ አቅርቦ ነበር። የስሙ ተሸካሚ ግን ሐሳቡን አምርሮ ተቃወመ። ዛሬ ስሜን ስታሳጥሩ ዝም ካልኳችሁ ነገ ደግሞ እድሜውን ላሳጥር ትላላችሁ ብሎ በድፍረት እንደመለሰ ይነገርለታል። እንግዲህ ወደ ቀደመው ነገራችን እንመለስ። አሌክስ አለ መንጌ ፊት ለፊቱ ወደ ቆመው ጥቁር ህንድ የመሰለ ወጣት እየተመለከተ። አቤት ጓድ መንግስቱ፣ እጅግሩ ተቆርጦ አከላቱ ጎሎ ይኑር አባብዬ እየበላን ቆሎ 44ቱን ታቦት ጠርቶና ለምኖ ብለህ የዘፈንከው ምን አስበህ ነው? አባትህ ካልሰራ ማን የቆላውን ቆሎ ነው የሚበላው? እንደዛ ብዬ ዘፍኛለሁ እንዴ? አለ አሌክስ። መንጌ መልስ በመስጠት ፈንታ ከመቀመጫው ብድግ ብሎ ከፊት ለፊቱ ወደሚገኘው የሳንቃ ጠረጴዛ ተራመደ። በጠረጴዛው ላይ ከፊደል ካስትሮ በስጦታ መልክ የተበረከተለት ፊሊፕስ ቴፕ ሪከርደር ጉብ ብሏል። ማጫወቻውን ተጫነው። ባይጠቅመኝ ባይረዳኝ ባያንቀባረቅ